በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ አጽናፍ ዓለም እስከ አጽናፍ ዓለም በፍጥረታቱ አንደበት የተመሰገነ ይሁን። አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና መጠናቸው የተመሰገነ ይሁኑልን። እንኳን ለጻድቁ አባታችን አቡነ አረጋዊ ወርሃዊ መታሰቢያ በዓላቸው በሰላም አደረሰን አደረሳችሁ። ከዚህ በመቀጠል በሚያዝያ ወር የሚነበበውን የጻድቁ አባታችን የአቡነ አረጋዊን ገድሉን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትናንት ሳይኖርበት ቀዳማዊ፣ ዛሬ የሌለበት ማዕከላዊ፣ ነገ የማይኖርበት ዳህራዊ፣ ባዕድ የማይሰጠው ክብሩ ሊያስይዙት የማይቻል ፈጣሪ፣ የማይሸሙት ንጉሥ፣ የማይነቀፍ ጌታ፣ የማይገዳደሩት አምላክ፣ ሊሰጡት የማይፈልግ ባለጸጋ ስም አምነን እርሱ ሁሉንም ቢወስን እንጂ የማይወስነው የሌለ ሁኔታው ምንም እንደሆነ ማንም ሊያውቅ የማይቻለው በቅድምና የነበረ ብርሃን የሚተካከለው የሌለ እርሱ ያያል፣ እርሱ ግን ምንም አይታይ፣ ያየው የማይቻል የአምላኮች አምላክ የገዢዎች ገዢ የሚሆን እስከ መቼ ጀምሮ እስከ መቼው ይኖራል የማይባል አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ሚያዝያ 14 ቀን የሚነበብ የሚጸለይ የክቡር ወቅዱስ የክቡር አባታችን አቡነ አረጋዊ ትሩፋተ ገድሉን በእግዚአብሔር ቸርነት እናነባለን። የክቡር አባታችን የአቡነ አረጋዊ ጸሎቱ በረከቱ ከወዳጆቹ ከሕዝበ ክርስቲያኑ ጋር ይሁን ለዘላለሙ አሜን። ንጉሥ አፄ ገብረ መስቀል ከተራራው በሚወርድ ጊዜ አባታችን አቡነ አረጋዊን ይህንን የተራራ መውጫ መሰላል ይህንንም ደረጃ ላፍርሰው ወይስ ልተወው አለው። አባታችን አቡነ አረጋዊም እሱንስ ናደው ወይም አፍርሰው እንጂ አትተወው አለው። ነገር ግን ስለ ዘንዶው ጅራት ፈንታ ሰዎቹ ይወጡበት ዘንድ ገመድ አበጀበት። ከልጅ ልጅም መታሰቢያ እንዲሆን ይህንን ድንቅ ሥራ እያየ በፍጥረት ሁሉ አንደበት እግዚአብሔር አምላክ ይመሰገን ዘንድ አለ። ንጉሡም ከተራራው በወረደ በኋላ ያንን ተራራ መውጫ ወይም መሰላል ክቡር አባታችን አቡነ አረጋዊ እንዳዘዘው አፈረሰው። ስለዚህም ደብረ ደሃሞ ተብሎ ተሰየመ። ከዚያም ንጉሥ አፄ ገብረ መስቀል ወደ ቤተ መንግሥቱ ተመለሰ። የክቡር አባታችንን የአቡነ አረጋዊን የጽድቁንና የትሩፋቱን ዜና የሰሙ ሁሉ የመላእክትን አስኬማ ያቀናጃቸው ወይንም ያመነኮሳቸው ዘንድ ብዙ ሰዎች ከምሥራቅ ሀገር መጡ። ቤት ንብረታቸውንም ሚስታቸውንም ትተው ይወጣሉ። ቁመታቸውን እንዲሁም ክብራቸውን ብልጽግናቸውን ትተው ይወጣሉ። ጋብቻቸውንም ወይንም ሙሽርነታቸውን ንቀው እንዲሁ ተምረው በመንኮስ የወጡ ወጣቶች አሉ። እርሱ በቅድሚያ ሃይማኖታቸውን ጠብቀው በንጽሕና ይኖሩ ዘንድ ሥርዓተ ምንኩስና ማስተማራቸው በሚገባ ሁሉ ብዙ ፈተና አደረገላቸው። ከዛም የምንኩስና ልብስን አልብሶ አስኬማ መላእክትን አቀናጃቸው። ከተራራው ሰም የምትመነጭ ተራራው ግርጌ አንዲት ወንዝ ወይንም ምንጭም አለች። ለመመንኮስ የወደደን ሁሉ ወደዛው ውሃ ወስደው ያጥቡታል። ከዛም ወደ ተራራው ያመጡትና ያመነኩሱታል። ያቺም ወንዝ ማየ መርቃ ወይንም መጠመቂያ ትባላለች። እስከ ዛሬ ድረስ በዚህ ስም እየተጠራች አለች። የብፁዕ ወቅዱስ አባታችን ዘሚካኤል በአሁኑ ጊዜ አረጋዊ የተባለ የምስክርነት ወይንም የትሩፋቱ ነገር ሁሉ እስከ ዓለም ዳርቻ ደረሰ። ብዙ ሰዎች ከምስራቅ እስከ ምዕራብ ከደቡብ እንዲሁ ዕለት ዕለት እየመጡ መነኮሳትም በዙ፣ ፈጽመው በረከቱ። እርሱም እንደ ልማዱ ቀን እንደ መላእክት እየተጋ ስግደትንም ጾምንም ጸሎትንም ፍጹም መትጋትንም ፍቅርንም ያስተምራቸው ነበር። እነርሱም ቃሉን የሚሰሙ ፍርዱንም የሚቀበሉ በጠቅላላ የእርሱን አሰረ ፍኖት የሚከተሉ ሆኑ።
ከእነርሱም ጽሕፈት የማያውቁ የድንኳን ስፌት የሚችሉ ልዩ ልዩ ተግባር ዕድና ጥበብ ወይንም የተለያዩ ሥራም መስራት የሚችሉ ከቤተ ማኅበሩ የሚላላኩም ነበሩ። ክቡር ቅዱስና ብፁዕ የሚሆን የእግዚአብሔር አገልጋይ ታላቁ አባታችን አቡነ አረጋዊም ዕለት ዕለት ወደ እነርሱ የሚመጣውን የሕዝቡን ብዛትና በዛም የሕዝቡን መጨናነቅ በተመለከተ ጊዜ አቤቱ ፈጣሪዬ ይህንስ አታድርግ፣ እኔ ከሀገሬ ወጥቼ ወደዚህ የመጣሁት በእንግድነትና በስደተኝነት በብቸኝነትና እንዲሁም በጸጥታ ለመኖር ነው። ነገር ግን በእኔ ዘንድ የሕዝብን መከማቸት በብቸኝነት ለመኖር አልተቻለኝምና አለ። ከዚህም በኋላ አረጋዊ ሆይ ለዚህ ነገር አታንጎራጉር። እንደ ሐዋርያት አለቃ እንደ ጴጥሮስ ዕውሮቹን የምትመራ የብዙ መነኮሳት አባት ትሆን ዘንድ ወደዚህ ጠርተኸናልና የሚል ቃል ከሰማይ መጣ። በዚያን ጊዜ ፈጽሞ ዝም አለ። ፈርሃ እግዚአብሔር ማደረበት፣ ከልቦናውም ታቀበ። ትርምትን ወይም ጾምንም ብቻ መከተል ሳይሆን በሰማይ የምትጠቅመውን ከፍተኛ ክብር ተስፋን እያደረገ ራሱን ንጹሕ አድርጎ ግዕዝን ወይንም ባህሪን ጠባይ በእግዚአብሔር ሕግን ማጽናናት ነው እንጂ ተብሎ እንደተጻፈ የክርስቶስን ጽድቅ ሥራዎችን ፈጽሞ አስቧልና። ከዛም ከነሱ እያንዳንዱ ትሕትናውን፣ የዋህነቱን፣ ሃይማኖትን ገንዘብ ያደርግ ዘንድ መጽሐፍትን እያነበበ ይተረጉምላቸው ጀመር። ጌታችን በወንጌል ከኔ ተማሩ፣ እነሆ እኔ የዋህ ነኝ ልቤም የዋህ ነው ሲል ተናግሯልና። ይህንንም ለብዙ ዘመን ቀድሞ ለእሱ ጋር ለነበሩ አባቶች ተምረናልና። ከደቀ መዛሙርቶቹ ከዮሴፍና ከማትያስ የሰማነውን ሁሉ እንዲሁ ልናገር አንችልም፣ ነገር ግን በችሎታችን መጠን እንጽፋለን እንጂ። ዳግመኛም ሌሎች ደናግላን በክርስቶስ ፍቅር መነኩሴ ሆነው በድንግልና መኖርን ወደው ሕጋዊ ጋብቻን ንቀው እጮኝነታቸውን እየተዉ ወደ እርሱ መጡ። ስሙ ጴጥሮስ የተባለ መልካም ደገኛ ሽማግሌ እርሱ ያስተምራቸዋልና የምንኩስና ልብስም ያለብሳቸው ዘንድ ወደ እርሱ ላከ። ከዛም አመነኮሳቸውና በመነኩሴ ሥርዓት ትጠብቃቸው ዘንድ ለአባታችን ለአቡነ አረጋዊ እናት ቅድስት ዕልናም አስረከባት። ከእርሷም ጋር በአንድነት በየዋህነት በጾም በትዕግሥት ተቀመጡ። ከዚህ በኋላ የአባታችን የአቡነ አረጋዊን እናት ቅድስት ዕልና መንፈሳዊ እንዲሁም ግዳጇን ፈጽማ በበጎ አገልግሎት እግዚአብሔርን አስደሰተች። በጥር 4ም አረፈች። ከዛም ሥጋዋን በእግዚአብሔር ፍታት አድርገው ከሐብሉ ስር አስቀመጧት። በኋላም ቅዱሳን መነኮሳት መጥተው ተቀብለው ወደ ተራራው በክብርም አወጧት። አባታችን አቡነ አረጋዊም ካለበት አደረሷት። አባታችን አቡነ አረጋዊም እናቱን ባያት ጊዜ አቅፎ ሳማትና እናቴን መንገዷን ሁሉ ላቃናላት ሐሳቧን ለፈጸመላት እግዚአብሔር ክብር ይገባዋል በማለት አመሰገነ። እንደ መነኮሳት ሥርዓት በመነኮሳት መጠምጠሚያ ወይንም አጽፋሮ ገነዛት። ወንድሞች መነኮሳትም መንግሥቷንና ብልጽግናዋን ንቃ እንዲሁም መሰደዷን እንግድነቷን እያሰቡ መሪር እንባን እያለቀሱ በዳዊት መዝሙርና በሌላ ጸሎት ሥርዓተ ፍትሐት አደረሱላት። ለመቀበሪያዋ ይሆን ዘንድም አባታችን አቡነ አረጋዊ ባሰራላት አዲስ መቃብርም ቀበራት። ከተከዜ ማዶ የሚኖር የሴት መነኮሳት ከሴቶች መካከል አንዲቱ የሞተች እንደሆነች ወደ ወንድሞች መነኮሳትም እንዲሁ ያመጧታል። እነርሱም ተቀብለው በእነርሱ ዘንድ በሚገኘው መቃብር ቦታ ይቀብሯት ዘንድም በአባታችን በአባ ጳኩሚስ ገዳም ሕግና ሥርዓት አለና። አባታችን የአቡነ አረጋዊ እናቱ ቅድስት ዕልናም ጸሎትና በረከቷ ከወዳጆቿ ከእኛ ከሕዝበ ክርስቲያን ጋር ለዘላለሙ ይኖር አሜን። ጸሎትና በረከቱ ከወዳጆቹ ከእኛ ከሕዝበ ክርስቲያን ጋር ለዘላለም ይሁንና ክቡር ወቅዱስ ብፁዕ አባታችን አቡነ አረጋዊ ያደረገው ተአምር ይህ ነው። ክቡር አባታችን አቡነ አረጋዊ አባቱን እናቱን ትቶ የሞቴን ቀንበር ያልተሸከመ እኔን ሊከተል ዘንድ አይቻለውም በማለት በቅዱስ ወንጌሉ የተናገረውን ባሰበ ጊዜ ቤቱን ንብረቱን ጥሎ ፈጥኖ ወጣና እርፉንም ጨበጠ። ወደ ኋላም ሊያርስ አልወደደም። ነገር ግን ወደፊት ባለው ቀጥታ ጎዳና ተጓዘ እንጂ። ወደ እጽር ወይም ግሪክ ሀገር በደረሰም ጊዜ
በአባ ጳኩሚስ እጅ ማዕረገ ምንኩስናን ተቀበለ። ከዛም ቅዱስ ሚካኤል እየጠበቀው ፊት ለፊቱ መንገዱን እየመራው በክንፉም ሁሉ እየተሸከመው በየአይነቱ ጉዞ ወደ ኢትዮጵያ መጥቶ አክሱም ደርሶ ከ8ቱ ቅዱሳን ወንድሞቹ ጋር ተገናኘ። መልአኩ ቅዱስ ሩፋኤል ለጦቢትና ለኢትዮጵያ የቅርብ ረዳታቸው እንደሆነ ሁሉ የመላእክት አለቃ ቅዱስ ሚካኤልም ሐዋርያው አረጋዊን ከመርዳት ችላ አላለም። ከሞት ፊትም ሁሉ እስኪሰወር ድረስ በዘመኑ ሁሉ ከእሱ ፈጽሞ አልተለየም። እርሱ የዘወትር ጠባቂ ነውና። ወደ ኢትዮጵያ ወይንም ወደ አክሱም የገባበት ዕለት ጥቅምት 11 ቀን ነው። እግዚአብሔር ፍጥረቱን ለማዳን ምክንያትን ስለሚሻ የሮም 9ኙ ቅዱሳኖች ሀገራችን ይባርኳት ዘንድ ፈቅዶ ፈጣሪያችን ያደረገው አምላካዊ ጥበብ ነውና የጌታችን ደቀ መዛሙርት አስቀድሞ ዓለምን እየዞሩ ሲያስተምሩ ገብረ ክርስቶስና ሙሴ ከፍቅረ ቢጽ እንዲሁም ከፍቅረ ዝማር ተለይተው በባዕድ አገር ሄዱ። ነገር ግን ያለ ፈቃዳቸው እግዚአብሔር በበጎ ምክር ወደ ሀገራቸው መለሳቸው። ዘመዶቻቸውን ከሐዘናቸው ሊያረጋጋቸው ዘንድ ምክንያት ሽቷልና። ለዚህም የእግዚአብሔር ምስጢሩ እንዲሁም በፍጥሮቹ የሚያደርገውን ተአምራት እንዲሁ ይታወቃል። ከሁሉም ይልቅ የእግዚአብሔር የጥበቡ ምስጢር በዘመድ መካከል ተቀምጦና በባዕድ አገር ተሰዶ በአጠቃላይም በሁሉም ቦታ ጽድቅ እንድትገኝ ማድረጉ ነው። ጽድቅ በበረሃ ብቻ ተፈልጋ የምትገኝ አይደለችምና፣ ነገር ግን በጥበቡ ልብ የሚሆነው ፈጣሪያችን በሚመረምር መልካም ጎዳና እየተጓዝን በመግባርም በምንድንበት በማንኛውም ቦታ ሁሉ ትገኛለች። እኒህም ቅዱሳን እግዚአብሔር ያለ ፈቃዳቸው ወደ ሀገራቸው በመለሳቸው ጊዜ መከራ ወይንም የፈተና ውጤት የምትሆን ጽድቅ በትዕግሥት አዳራሽ ውስጥ ቀምጣ አገኟት። ስለዚህም ሳያንጎራጉሩ እንዴትም ጽድቅ ወይም መጽደቅ በሀገራቸው ሆነ እንዲሁም ትገኛለች ሳይሉ የእግዚአብሔር ፈቃድ እንደ ነዳያን በወላጆቹ ደጅ ወድቀው ገድላቸውን ፈጸሙ። ከዚህ ዓለም ድካም እስከሚያርፉ ድረስ የአባቶቻቸው አገልጋዮች የሚሰነዘርባቸውን ስድብ ከምንም ሳይቆጥሩ በብዙ ጸዋው መከራ ለብዙ ዓመታት ተቀመጡ። ወደዚች አገር አልደረሱ ነበርና። እኒህም ቅዱሳን በረፍታቸው ጊዜ የሮም ሰዎች የነገሥታት ልጆች መሆናቸውን እንዳወቁ ሁሉ እንዲሁም በድንጋጤ መጡ። ወላጆቻቸውም ፊታቸውን እየነጩ መጡ። በአስከሬናቸው ወድቀው አለቀሱ። ብዙ በሽተኞችም አስከሬናቸውን በመዳሰስ ደዌያቸው ተፈወሱ። ቤተሰቦቻቸውም አስከሬናቸውን ወስደው እንዲሁም የሕዝቡን መጨናነቅ ለማቃለል የደዌውንም ጥበብ ፈለጉ። ወርቅና ብር አምጥተው በሕዝቡ መካከል በተኑ። በዚያም ጊዜ ግን ማንም ሰው ወደ ወርቁ ፊቱን የመለሰ የለም፣ ከወርቁ ይልቅ ብልጫ ያለው የቅዱሳን ሥጋን አግኝተዋልና። እግዚአብሔር የእነዚህን ቅዱሳን በረከት ይከፍለን ዘንድ ተድላ ደስታ ወዳለበት ገነትም የምትወስድ ቀን መንገድን ሁሉ ይምራን ለዘላለሙ አሜን። እነዚህን ቅዱሳን ቃል ኪዳናቸውን በመታመን በዚህን ዓለም ደግሞ ይህን ገድሉን የጻፈ ዋጋው ክቡርና ታላቅ ይደረግለት፣ በ30ው ፈንታ 160 እጥፍ ድርብ ይጨምርለት ለዘላለሙ አሜን። የአባታችን የአቡነ አረጋዊ ጸሎትና በረከቱ የሁሉም ቅዱሳን ጸሎታቸው በረከታቸው በእኔም በእናንተም በሕዝበ ክርስቲያኑ ሁሉ ይኑር ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን።